ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኮዚ ቤተሰቦች ሰላም ብያለሁ። አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ኢንሻአላህ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ያው ሰሞኑን የምናየው አንድ ቆንጆና ጥሩ ወይም ደግሞ አስተማሪ የሆነ ቪዲዮ ሲንሸራሸር አይቼ እስኪ እኔም ለምን አልሰራበትም ብዬ ወደ እናንተ ይዤ መጣሁ። ያው አይታችሁታል ብዬ አስባለሁኝ። እሱም እንግዲህ ያው እሞክራለሁኝ ይላል ማለት ነው። እሞክራለሁኝ ያው በነገራችን ላይ ብዙ ሰው ያልሰራበት ሰው የለም። ማሻአላህ ብዙ ሰው ሰርቶበታል። ምክንያቱም አሁን ላይ ሀገራችን ያለችበትን ሁኔታ በቤት ኪራይም ሊሆን ይችላል። በነገራችን ላይ ያው በቤት ኪራይ እንደ ቤት ኪራይ እንትን ነው ያኔ የሰራው ቪዲዮውን በቤት ኪራይ የተነሳ ነው ማለት ነው። ግን ሁሉም ሰው ያለበት ሁኔታ ነው። በጣም የሚያሳዝነው ነው። ሰው ኑሮ ውድነት አለ፣ ብቻ ጤነኛ ያልሆነም ሰው አለ። ሰው ህይወት መቼም ፈተና ናት አይደለና ብዙ የምትፈትነን ነገር አላት። ስለዚህ ሁሉም ደግሞ ያው በቻለው ወይም ደግሞ እየሞከረ ያለውን ያክል እየሞከርኩ ነው በማለት ብዙ ሰው ቪዲዮ ሰርቶበታልና እስኪ ቪዲዮዎቹን እናያቸዋለን ማለት ነው። ሄሎ ሄሎ፣ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤትን አሟታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ። እየሞከርኩኝ ነው። እንዳያችሁት ይሄን ቪዲዮ ብዙ ሰው ነው የሰራበት ማለት ነው። ሁለተኛው ቪዲዮአችንም ላይ እንግዲህ የሰው ልጅ አጥፊ ነው ማለት ነው። ዱንያ ላይ ሲሆን በብዙ ነገሮች እናጠፋለን። ነገር ግን ደግሞ ጥፋታችንን አላህ Subhanahu Wa Ta'ala መሐሪና አዛኝ የሆነ ጌታ ነውና ይምረናል ማለት ነው። እንግዲህ እዚህ ላይ እንደምናየው ደግሞ ብዙ ወንጀሎችን ሰርቻለሁ፣ ነገር ግን ወደ አላህ ለመቃረብ እየሞከርኩኝ ነው። አላህ መሐሪና አዛኝ ስለሆነ እየሞከርኩኝ ነው ይላል ማለት ነው። እና እንግዲህ እየሞከርኩኝ ነው የሚለው ቪዲዮ በጣም የሚገርምና ልብ የሚነካ አስተማሪም የሆነ ቪዲዮ ነው ማለት ነው። እስኪ ደግሞ ሌላኛውን ቪዲዮ አይተን እንመለሳለን ማለት ነው አህባቢ። ወደ አላህ ለመመለስ እየሞከርኩኝ ነው። ብዙ ፋውሎችን ብዙ ወንጀሎችን እየሰራው አላህን ሳምስ ቆይቻለሁ። ነገር ግን ወደ አላህ ለመመለስ እየሞከርኩኝ ነው። አላህ ቁጥሬ በማልዘልቃቸው ኒዕሞቹ እጅግ በበዙ ስጦታዎቹ ቢያንበሸብሸኝም እኔ ግን ቁጥሬ በማልዘልቃቸው ወንጀሎች እሱን ሳምስ ድንበር ሳልፍበት ቆይቻለሁ። የሆነ ሆኖ ወደ አላህ ለመመለስ እየሞከርኩኝ ነው። እናንተም ወደ አላህ ለመመለስ ሞክሩ። አላህ ይቅር ባይ ነው። ከፊታችን የሚመጣው የረመዳን ወር ሁላችንም የምንለወጥበት ወደ አላህ የምንመለስበት እጅግ ምርጥ ወር አላህ ያድርግልን። አላህ ያግዘን። ሰላም አለይኩም። መቻችሁ اجمع لنا خيري دنيا والآخرة إنك على كل شيء قادر يا ربنا ما وانجل ما بال يا ونين مسكين دكاما باروج
ምሕረት እዝነትክን ከእጃይነን ካላዘንክልን ማን አለን ያ ረበና። መርሐባ አህባቢ እንግዲህ እዚህ ጋር እንዳያችሁት እንግዲህ እየሞከርኩኝ ነው የሚለው ቪዲዮ በነገራችን ላይ ብዙ ሰው ነው የሰራበት፣ ግን ያው እኔ ለዚህ ነው ያመጣሁት። እዚህ ጋር ደግሞ እንግዲህ ስጦታ ሊሰጠው ነው ማለት ነው። ከአንድ ወንድማችን ስጦታ መስጠት አለብኝ፣ ምክንያቱም ይሄን ቪዲዮ በነጻማ መታየት የለበትም፣ ይሄ ለሱ ይገባዋል ብሎ እንግዲህ ማይክ ነው 25000 ብር በኢትዮጵያ ብር የተገዛ ማይክ ስጦታ ሊያበረክትለት ነው። ሸር እያረጋችሁ አድርሱለት እያለ ነው ማለት ነው። ወንድማችን እንግዲህ ለሰጪው ሚስጠው ነው የሚባለው። እንግዲህ ቪዲዮውንም የሰራው ሰውዬ እጅግ በጣም የሚገርምና አስተማሪ የሆነ ቪዲዮ ነው የሰራው። ሀገራችንን አላህ Subhanahu Wa Ta'ala ሰላም ያድርግልን። እንግዲህ ሰው የሚበላው የሚጠጣው ብቻ እሱ ነገር ብዙ የሚቸግር አይመስለኝም እንደኔ። ምክንያቱም ዋናው ነገር ለሰው ልጅ ሰላም ነው። ሰላም ከሆነ ያገኘውን በልቶ ማደር ይችላል፣ ያገኘውን በልቶ ያገኘውን ጠጥቶ መኖር ይችላል፣ ሰላም ካለ ማለት ነው። አሁን ላይ ያው ያሳሰበን ያለው ነገር ሰላም መጥፋቱ ነው። በዛ ላይ ምስኪኖች ምንም የሌላቸው በቤት ኪራይ የሚኖሩ ወላሀታ የሚበሉት የሚጠጡት የሌላቸው ያቺ አንድ ወር ስትደርስ በቃ የሚጨናነቁ ብዙ ሰዎች አሉ። የቤት ኪራይ በጣም ከባድ ነው። እንኳን አይደለም የኑሮ ውድነቱ ነው ሁሉ ነገር ዛሬ ኦቨር የሆነበት ሰዓትና ብቻ አላህ ሰላም ያደርግልን፣ ሀገራችንን ሰላም አድርጎ ሁሉንም ነገር አላህ ኸይር ያርገው እያልኩኝ እንግዲህ የዛሬቱ አጭር ቪዲዮ እችን ትመስላለች ማለት ነው። ይሄን ቪዲዮ ለኮሜዲያን ያሲኖ አድርሱልኝ፣ ስጦታ ይዤለት መጥቻለሁ። እንደምታውቁት እንግዲህ ሰሞኑን በአንድ ቪዲዮ ምክንያት ኮሜዲያን ያሲኖ በጣም አነጋጋሪ ሆኗል። በጣም የሚገርም አንድ ቪዲዮ ሰርቷልና እኔም ቪዲዮን አይቼ በጣም የገረመኝ በቃ ህዝቡ ሊናገር የሚፈልገውን ነገር የህዝቡን ስሜት በፈጠራ ችሎታ በራሱ እንግዲህ አገላለጽ ገልጾት በጣም የብዙዎችን ልብ ነክቷል። ኮንተንት ክሪኤሽን በቃ ባጭሩ ይሄ ነው። ሰው ሊናገር የፈለገውን ነገር አንተ በፈጠራ ችሎታ ስትናገር ያ ነው በቃ ፈጠራ ማለትና ለዚህ ነገር ደግሞ ሪኮግኒሽን ይገባዋል። ይህን ቪዲዮም በነፃ ማየት ትክክል አይደለም በሚል እንግዲህ እኔ እቺን ስጦታ ይዤለት መጥቻለሁ። በጣም የምወዳት ማይክ ነች። በተለይ ለሱ ስራ በጣም አሪፍ የሆነች ማይክ ነች። እቺን ማይክ ብዙዎቻችን ሶሻል ሚዲያ ላይ እንጠቀማታለን። ዋጋዋ 26500 ብር ነው፣ ግን በጣም የሚገርም ኳሊቲ ያላት ማይክ ነች እና ምናልባት ለሱ ስራ በጣም አሪፍ ስለሆነች እንግዲህ ስጦታ አይናቅም በሚል ነው ይዤለት የመጣሁት። ግን ይሄንን ማይክ ሰጠዋለሁ ለማለት ሳይሆን ይሄን ቪዲዮ እየሰራው ያለሁት ይሄ ልጅ የሚገባውን ያክል ሪኮግኒሽን እያገኘ አይመስለኝም። በአዋርዶች ላይ በደንብ ሪኮግናይዝ መደረግ አለበት። ሌላም ደግሞ ማስታወቂያ በደንብ አሰሩት። ስለዚህ እሱንም እዚህ ቪዲዮ ላይ ሜንሽን አድርጉት። እሱን ማስታወቂያ ሊያሰሩ የሚችሉ ድርጅቶችንም እባካችሁ ሜንሽን አድርጉ። በደንብ ሪኮግናይዝ መደረግ አለበት የፈጠራ ችሎታው፣ እናም ለሚሰራው ነገር ሊከፈለው ይገባል ብዬ ነው የማስበው። ቤተሰብ ይሄ ቀልድ አይደለም። ሄሎ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ